ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አረፈዳችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ሰሞኑን ሸዋ ጠቅላይ ግዛት እያለ በሚንቀሳቀሰው በነ መከተውና በነ እስክንድር በነ አበበ ጺሞና በነ አዶናይ አበበ የሚመራው ፋኖ ነንባዮች እንግዲህ የአማራን ሕዝብ እየዘረፉ እያገቱ በሚሊዮን እየተቀበሉ ይገኛሉ። ስለዚህ ሰሞኑን በጣም ከሰሜን ሸዋ በተለይ ደብረ ብርሃንና ደብረ ብርሃን ሸዋሮቢት ደብረሲና ያሉ ባለሀብቶች እያማረሩ ነው። ባለሀብቶች ልጆቻቸውን እና ራሳቸውን በማገት እንግዲህ ከባንክ ቤት ሰዎቻቸውን መረጃ ሰጪ በማዘጋጀት እያንገራገሩ ማለት ነው። የባንክ ሰራተኞችን እያንገራገሩ ከነሱ የሚገቡትን የከተማ ነዋሪዎች የሚጠቀሙትን የከተማ ነዋሪዎችን ሂሳብ እንዲነግሯቸው እያደረጉ እንግዲህ እያገቱ ይገኛሉ። እስከ 5 ሚሊዮን ብር እየተቀበሉ ነው። ምክንያቱም የአፋድ ምን የለውም። አሁን ከዲያስፖራው ምንም ቅንጣት ታክል ብር የለውም። ዲያስፖራው ለእስክንድር መስጠት ካቆመ ቆይቷል። ያለችው ትንሽ ዶላር ነበረች። እሷንም እንግዲህ አምጣ እያሉት ነው። እነ ሰለሞን አጠናም እነ ደረጀም እነ ሁሉም አምጣ እያሉት ነው። አልሰጠንም፣ እየረዳን አይደለም፣ ሰራዊታችን ምንቀልብ ዋጣን እያሉት ስለሆነ ይህን ትዕዛዝ አስተላልፏል። ይህ ደግሞ ምንድነው የአማራ ሕዝብ እኛ ለአማራ እየታገልን እንዴት ለአፋብሃ ብቻ ያዋጣል ባለሀብቱ፣ ስለዚህ ባለሀብቱን አስገድደን መቀበል አለብን ብሎ እንግዲህ ስብሰባ ላይ በመወሰን ይህንም ያልተስማሙት አባሎችንም እንግዲህ ያሰሯቸዋሉ ማለት ነው። አመራሮች የታሰሩ አሉ በእነ እስክንድርና በእነ መከተው። ይህ ምንድነው በቃ እኛ ለአማራ እየታገልን ነው፣ አማራ ደግሞ የኛን ቀለብ መቻል አለበት ብሎ በማንገራገር ከአርሶ አደሩ ጤፍ፣ ዳጉሳ፣ በቆሎ፣ ስንዴ ከአርሶ አደሩ የሚዘርፉት ለቤት ሽንኩርት ገዝተው ሲሄዱ ሽንኩርታቸውን መንገድ ላይ መቀመት፣ እንጀራ እያስጋገሩ በየቤቱ እንጀራ መቀመት፣ እንጀራ ሻጮችን በ30 እንጀራ 40 እንጀራ መቀማትና ማክሰር አይነት ስራ እየሰሩ ነው። ኮቸሮ በግድ አኩሽራችሁ አምጡልኝ ስጡኝ እያሉ እያስቸገሩ ከዚህም አልፎ እንግዲህ ያልበቃቸው ብሎ በጣም በብዛት ያለው ምንም ብር ይኖረው 500 ሺህ የሚኖረው በባንኮች እያንገራገሩ መረጃ እየተቀበሉ ሀብታም ማን ነው እያሉ ስም ዝርዝር ይዘው የሱን ባንክ ቤት ሄዶ አንገራግረው ስሙንና ያለውን ባላንስ እያስወጡ እያገቱ በግድ አወጡ እንዲሰጣቸው እያደረጉ ነው። ይህ ደግሞ ሰሞኑን የደብረ ብርሃን ላይ ሸዋሮቢት ላይ ስብሰባ ነበርና ባለሀብቶች አማረው ይህ ደግሞ ምንድነው በአማራ ብልጽግና የተደገፈ መሆኑን የምታዩት እንግዲህ አፋብሃ ናቸው። የአማራ ፋኖ ብሔራዊ ኃይል አባላት ናቸው ብላችሁ አመካኙ በማለት እንግዲህ ስብሰባ ላይ ባለሀብቶች ቅሬታቸውን አቀረቡ። ለዘብተኛ መልስ ነው የሰጣቸው። ከዛም ሲወጣ እኛ አይደለንም በእስክንድር የሚመራው አይደለም በነ ደሳሌ ሲያሽብሷ የሚባለው ፋኖ ዘልቆ እየገባ ነው፣ ሲመጣ ንገሩን ብላችሁ ለህዝቡ ይህን አይነት መርዝ ርጩ የሚባል ትዕዛዝ ነው የተሰጣቸው። ሰላምን ከማምጣት ይልቅ የክልሉ ሰላምና ጸጥታ ቢሮ ማለት ነው። ስለዚህ ይህ ሴራ እየተሰራ ስለሆነ ሁሉም በጥንቃቄ አድርጎ ጫና ማድረግ አለበት። ይህ በጣም ከባድ ሴራ ነው። ይህ አንዳንድ ህዝቡ ማንን መምረጥ እንዳለበት እንግዲህ አውቋል። ባችሁ እነሱ በግድ እዛ አካባቢ ያሉትን ሰላማዊ ሰልፍ ያስወጡ በግድ ትሪበሉ እንጂ ህዝቡ ከአፋብሃ ጋር ነው። ይህ የቆጫቸው ደግሞ ህዝቡን በዚህ ማማር የነሱ ሰርገው እየገቡን ነው፣ ሲመጡ ደውሉልን ብለው ስልክ ሰጠው ሲደወልላቸው ስልክ አለማንሳት፣ ቆየኛ ሌላ ውጊያ ላይ ነን ማለት ይህ ልጆቻችን በዚህ ወሰደ ብለው ሲነግሯቸው እንኳን በዚህኛ ውጊያ ላይ ነን የሚል የማስመሰል ስራ ማለት ነው። ራሳቸው ልከው እንዲያግቱ ሲመጡና ሲያግቱ የአማራ ፋኖ ብሔራዊ ኃይሎች በደሳሌ ሲያሽሿ የሚመሩት የኛን ስም ለማጠልሸት እነሱ እየገቡ ነው ብለው ተናግረው ስልካቸውን ሰጠው ሂዷል። ነገር ግን ሲደወልላቸው እኛ ውጊያ ላይ ነን፣ ቆይ ቀጣይ እንሄዳለን የሚል ብሎ ህዝቡን ማማረር። ህዝቡ እንግዲህ ይህን ምናልባት እንዲያስቆሙላቸው ነው እንጂ እነሱ መሆናቸውን በደንብ ያውቃል፣ ጠንቅቆ ያውቃል። ስለዚህ ይህ በጣም የአማራን ህዝብ ዘረፋ
ያም ማለት ደቡብ ጎንደር ላይ በነጻዳሉ ሲፈጸም የነበረው እየታገተ በሚሊዮን ሲጠየቅ የነበረው ነው። በነ ቆራጡ በነ ደረጀ ጎንደር ላይ የሚፈጸመው ነው። ስለዚህ ይህ በጣም አሁን የት ነው ዘረፋ የሌለው የት ነው መታገት የሌለው ካላችሁ ባህር ዳር አካባቢ በባድን የሚመራ ዘራፊ ቡድን አጋች ቡድን ነበረ። እሱ እየተለቃቀመ ነው በጎጃም ፋኖ ብሔራዊ ኃይል። ስለዚህ ይህ በጣም ከባድ አካሄድ ነው። ይህ ከመንግስት ጋር ተናቦ የሚሰሩት ነው። ስለዚህ እስክንድር በጣም የአማራ ጸር መሆኑን የአማራን ፋኖ ነመከተውን ከአማራ ህዝብ የመለየት አንድ መቼም ወደ አንድነት እንዳይሄዱ የማድረግ የስም የማጥፋት ሴራ እየተጠቀመ ወንጀል እያሰራቸው ይገኛል። ስለዚህ ደግሞ መከተው ያው አቤጺሞ አዶናይ አበበ መቼም እንትን አይሉትም። ምክንያቱም ትእዛዛቸው ከፋፍዴን ስለሆነ እና አዶናይ ከፋፍዴን ነው፣ ከጎንደር ስኳር ነው እና አዶናይ ትእዛዛቸው። አቤጺሞ ከብልጽግና ነው፣ ከኮቱ ነው። ስለዚህ ይህ ሁኔታ በደንብ መታየትና ከተቻለ እንዲሁም የሸዋ ፋኖ ከአራቱም የአማራ ብሔራዊ ኃይል ተዋጣው እንግዲህ ወደ ሸዋ ፋኖ ሄደው እንግዲህ እገዛ አድርገው ይህን ቡድን የሚደመስሱበት ሁኔታ መፈጠር አለበት እንጂ የአማራ ህዝብ በጣም ባለሀብት እንግዲህ ሰላም የነበራት ደብረ ብርሃን ነች እስካሁን ድረስ ምንም ነገር ያልነካት ማለት ነው። ነገር ግን አሁን ግን በእነ እስክንድርና በእነ መከተው የሚመራው ፋኖ ባለሀብቶችን እያስወጣ እያሳደደ ይገኛል፣ እያደኸየ ይገኛል። እያቃጠለባቸው ንብረታቸውን መጋዘናቸውን ሰብሮ ገብቶ አውጦ መሸጥ እያደረጉ እየተገበሩ ነው። ይህንን ወንጀል እየሰሩ ነው። ስለዚህ ይህ በጣም እስከመቼ ይህ ነገር በጣም የአማራ ህዝብን ከድሮንም ገና ለምን ድሮን አልነካቸውም በሚመስል ሁኔታ ማለት ነው። እንግዲህ ደብረ ብርሃን እስካሁን ሰላም ነች። ቢያንስ አንዳንዴ እንትን ቢልባትም ሰላም ካልወደሙት ከተሞች መካከል አንዷ ነች። ብዙም ካልወደሙት ህዝቡ በኑሮ ቢሰቃይምና ቢዘረፍም በነ መከተው በነ እስክንድር በነ አቤጺሞ መሪነት ቢዘረፍም እንግዲህ ብቻ መሰረተ ልማቷ እንዳለ የነበረች ደብረ ብርሃን ትሻል ነበር። ነገር ግን አሁን ግን እነ እስክንድር እነ መከተው እነ አቤጺሞ እና አዶናይ አበበ እያወደሙ ነው። በእስክንድር ትእዛዝ እያወደሙባቸው መጋዘን ሰብረው ገብተው አውጣው እየሸጡባቸው ከዚህም ቀርቶ ደግሞ ሌላ ገዝተው እንኳን እንዳይቋቋሙ ሌላ ጥሪት በገዝተው እንኳን ስራቸውን እንዳይቀጥሉ ከባንክ ያላቸውን ሙሉ በሙሉ ዜሮ እያደረጉ እያገቱ እየተቀበሏቸው። ስለዚህ በጣም የአማራን ህዝብ በተለይ የሸዋን ህዝብ የሸዋን ባለሀብቶችን የማደሄት ስትራቴጂ በእስክንድርና በነመከተው እየተሰራ ነው። ስለዚህ ይህንን ሁሉም ሊያውቀው ይገባል።